ለዘላለም ይባረክ። በኃይልና በስልጣን እንደ ባለስልጣን እንናገራለን። ምክንያቱም እኛ የሰማይ አምላክ የልዑል የእግዚአብሔር ልጆች ነን። ስንነቅል የሚነቀልልን፣ ስንተክል የሚተከልልን፣ ስንናገር የሚጸናልን፣ በምድር ላይ የምንሰብከው የምንናገረው እውነት የሆነልን የሰማይ አምላክ የእግዚአብሔር አፉ ነን። ምክንያቱም የእግዚአብሔር አፉ ከሆነ የእግዚአብሔርን ወንጌል ለትውልድ እንናገር። ብዙዎች አልሰሙትም ይሄንን ወንጌል። ምስራቁ አልሰማውም ይሄንን ወንጌል፣ ምዕራቡ አልሰማውም ይሄንን ወንጌል፣ ሰሜኑ አልሰማውም ይሄንን ወንጌል፣ ደቡቡ አልሰማውም ይሄንን ወንጌል፣ አፍሪካው አውሮፓው አልሰማውም፣ ዓለም አልሰማውም። ማርቆስ 16 ላይ እንዲህ የሚል ቃል አለ፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ተብሎ ተጽፏል። በኢየሱስ ክርስቶስ ይሄንን ወንጌል እናገር። አየህ፣ ወንጌልን ሰው ሰምቶ ቢጨርስ ኑሮ በጭፈራ ቤት አይገኝም። ወንጌልን ሰምቶ ቢጨርስ ኑሮ በሌብነት መንደር አይገኝም። ወንጌልን ሰብኮ ሰው ቢጨርስ ኑሮ በአመፀኞችና በሟርተኞች በድግምተኞችና በገዳዮች መንደር አይገኝም። ስለዚህ ወንጌል የሚገድለውን አትግደል ብሎ ይገስጻል። ወንጌል የሚሰርቀውን አትስረቅ ብሎ ይገስጻል። ወንጌል የሚያጠፋውን አታጥፋ ብሎ ይገስጻል። አየህ፣ በኢየሱስ ክርስቶስ ብዙውን ጊዜ የእግዚአብሔርን ወንጌል ሲናገሩ የሚያሳፍሩ ወይም ደግሞ የነዚህ የሚያሸማቅቁ ብዙዎች አሉ። ነገር ግን በዚያ መሃል የእግዚአብሔር ወንጌል ይነገራል። ጌታ ለዘላለም ይባረክ።